የተወደዳችሁ አድማጮቻችን የአጋራችንን መልእክት አድምጠን ነው የተመለስነው። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። በየሙሉ ሰዓቱ ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎችን እናደምጣለን። አሁን ደግሞ ሀገራዊ ጉዳዮችን የምናደምጥበት ሰዓት ላይ እንገኛለን። ኢትዮጵያ በ6 ወር ብቻ የ2.34 ቢሊዮን ዶላር ኢንቨስትመንት ፍሰት ስባለች ተብሏል። የውጭ ቀጥታ ኢንቨስትመንት ፍሰቱ ከመቼውም በላይ እያደገ ነው ያሉት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በእነዚህ 6 ወራት ውስጥ 245 ፈቃዶች መስጠታቸውንም ተናግረዋል። ኮሚሽነሩ ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 20 በመቶ ጭማሪ አለውም ብለዋል። በዚህም ኢትዮጵያ በኢንቨስትመንት ፍሰት ከአፍሪካ ሁለተኛ እንደ ምስራቅ አፍሪካ ደግሞ ቀዳሚ መሆን መቻሏንም ጠቁመዋል። አራተኛው በኢትዮጵያ ኢንቨስት ያደረጉ የኢንቨስትመንት ፎረም ከመጋቢት 17 እስከ 18 2018 ዓ.ም ይካሄዳልም ተብሏል። በፎረሙ የ2.4 ቢሊዮን ዶላር ዋጋ ያላቸው የኢንቨስትመንት ስምምነቶች እንደሚደረጉም ኮሚሽነር ዘለቀ ገልጸዋል። ቀጥለናል አድማጮቻችን። ወደ ሌላኛው የሀገር ውስጥ ዜናችን አለፍን። የሴቶችን ሁለንተና የተጠቃሚነት የሚያረጋግጡ ተግባራት ተጠናክረው ይቀጥላሉ ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ገልጠዋል። ሰላም ሚኒስቴር ከሴቶች አደረጃጀት ጋር በመተባበር በሴቶች ተሳትፎ የጸናችና የበለጸገች ኢትዮጵያ በሚል መሪ ሀሳብ ሀገራዊ የንቅናቄ መርሃ ግብር አካሂዷል። በዚህም የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ እንደተናገሩት ባለፉት የለውጥ ዓመታት የሴቶችን ኢኮኖሚ፣ ማህበራዊና ፖለቲካዊ ተሳትፎ የሚያረጋግጡ ስኬቶች ተመዝግበዋል። የሀገሪቱ የልማት ፖሊሲዎች ሴቶች የለውጥ ማዕከል ያደረጉ መሆናቸውን ጠቅሰው ሴቶች በሀገር ልማት ጉልህ ድርሻ እየተወጡ መሆኑንም ገልጠዋል። በኢኮኖሚ ዘርፍ ሴቶች የሀብት ባለቤት እንዲሆኑ መደረጉን አንስተው የሴቶች የትምህርት ተሳትፎ ከነበረበት 16 በመቶ ወደ 50 በመቶ መድረሱን በማህበራዊ ዘርፍ ከተገኙ ውጤቶች መካከል የሚገኝ ነው ሲሉ ጠቅሰዋል። በፓርላማ የነበረው የሴቶች ጥቂት ተሳትፎ አሁን ላይ 41 በመቶ መድረሱን እንዲሁም በሚኒስትሮች ምክር ቤት ያላቸው ተሳትፎ ግማሽ ያህል መድረሱን በፖለቲካ ዘርፍ ላይ ከተመዘገቡት ስኬቶች መካከል መሆናቸውንም ነው የተናገሩት። በመሆኑም የሴቶች ሁለንተና የተጠቃሚነትን የሚያረጋግጡ ተግባራት አሁንም ተጠናክረው እንደሚቀጥሉ ተናግረዋል። በሀገራዊ ምርጫ የሴቶች ሚና መተኪያ የሌለውና አስፈላጊ ነው ያሉት ሚኒስቴሯ 7ኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ ሆኖ በስኬት እንዲጠናቀቅ ሴቶች የበኩላቸውን እንዲወጡም ጠይቀዋል። የፌዴሬሽን ምክር ቤት ምክትል አፈ ጉባኤና የብልጽግና ፓርቲ ሴቶች ክንፍ ምክትል ፕሬዚዳንት አድማጮች የሴቶች ክንፍ ፕሬዚዳንት ዛህራ ኡማድ እንዳሉት ባለፉት የለውጥ ዓመታት የጋራ ብልጽግናን አካታችና የሴቶችን ዘላቂ ኢኮኖሚያዊ ተጠቃሚነት የሚያረጋግጡ ስራዎች መሰራታቸውንም ተናግሯል። የብልጽግና ፓርቲ ሴቶች ክንፍ የሴቶች ግንዛቤ በማሳደግ የማብቃት እንዲሁም ዘላቂ ሰላምን ለማረጋገጥ ሴቶች ዋነኛ ተዋናይ በመሆን ሚናቸውን እንዲወጡ የሚያስችሉ ተግባር መከናወናቸውን ገልጸዋል። አድማጮች ቀደም ሲል ከሀገር ውስጥ የተዘጋጁ ዜናዎችን ነበር ያደመጥነው። አሁን ደግሞ ከባህር ማዶ ወደ ተዘጋጁ ዜናዎች እናልፋለን። አፍሪካዊ ጉዳዮች ቀዳሚ ይሆናሉ። ዚምባብዌ እስረኞቿን መልቀቅ መጀመሯ ተሰምቷል። ባሳለፍነው ወር በህገ መንግስቷ ላይ ባደረገችው ማሻሻያ የፕሬዝዳንቱን የስራ ዘመን ለማራዘም የወሰነችው የደቡባዊ አፍሪካ ቀጠና የሀገር የሆነችው ዚምባብዌ ከዚህ በተጨማሪም 4000 ያህል ታራሚዎች እንዲፈቱ መወሰኗ ነው የተሰማው። በዚህ ውሳኔ መሰረት ከሰሞኑ በመላው ዚምባብዌ ማረሚያ ቤቶች ከሚገኙ 25000 በላይ ታራሚዎች ውስጥ 223 ሴት ታራሚዎችን ጨምሮ በአጠቃላይ 4300 ያህሉን በነጻ መልቀቅ እንደጀመረች አፍሪካ ኒውስ ነው የዘገበው። በከባድ ወንጀል ውስጥ ከተሳተፉት በቀር በፖለቲካ ቀላል ውንብድና መሰል ወንጀል የተፈረደባቸው ታራሚዎች በነጻ መውጣት ከጀመሩ በኋላ የመፈቻ ተራቸውን የሚጠብቁ ታራሚዎችን በማረሚያ ቤታቸው ውስጥ ምንጋዋን እድሜ ይስጦ እያሉ ሲዘፍኑ እንደነበረም በዘገባው ላይ ተመላክቷል። በመጨረሻም እስራኤል በኢራን ላይ አዲስ ጥቃት ሰነዘረች። ባለፈው ሳምንት በቅንጅት በተፈጸመ የአየር ጥቃት የኢራን የበላይ ጠባቂና መንፈሳዊ ምክር ቤቱ መሪ አያቶላ አሊ ሀሚኒና ባለቤታቸው እንዲሁም ልጆቻቸውን ጨምሮ ከፍተኛ ባለስልጣናትን መግደሏን ያሳወቀችው እስራኤል
በትላንትናው ዕለት ሌላ ከፍተኛ ጥቃት በኢራን ላይ መሰንዘሯን አሳውቃለች። ከኢራን የተወነጨፈ ሚሳኤል በኒብራክ በተሰኘ የአይሁዶች መኖሪያ መንደር ውስጥ በሚገኝ አንድ የጋራ መኖሪያ ህንፃን እንደመታ የጠቆመው የፎክስ ኒውስ ዘገባ እለቱ በእስራኤል ታላቅ በዓል በሚከበርበት እንደመሆኑ ሰዎች በቤታቸው ቢገኙም የከፋ ጉዳት ግን አልደረሰምም ብሏል። ይህ በእስራኤል ላይ የተፈጸመ ጥቃት አነጋጋሪነቱ ሳይበርድ እስራኤልም ባጸፋው በሰነዘረችው ድብደባ በሟች አያቱላ አሊ ሀሚኒ ምትክ መንበሩን የሚረከብ አዲስ መሪ ለመምረጥ የተሰባሰቡትን የቴህራን ባለስልጣናት ኢላማ መደረጋቸው ተነግሯል። እስራኤል አዲሱን መሪ በሚመርጡበት ባለስልጣናት መሰብሰቢያ አካባቢ ጥቃት ከመፈጸሟ በቀር በጥቃቱ ባለስልጣናቱ ይሙቱ ወይም ይትረፉ የተረጋገጠ ነገር እንደሌለ ነው የተገለጸው። በሌላ በኩል የሳውዲ አረቢያ መንግስት ማምሻውን በሰጠው መግለጫ በሪያድ የሚገኘው የአሜሪካ ኤምባሲ ከኢራን በተተኮሰ ሚሳኤል መጠነኛ ጉዳት እንደደረሰበት ማሳወቁን ያስነበበው አልጀዚራ እስራኤልና አሜሪካ በፊናቸው በቴህራን ብሔራዊ የዜና መሰራጫ ላይ ባደረሱት ድብደባ ሰዎች መሞታቸውንም ዘግቧል። በቀጠናው በቀጠለው በዚህ ውጊያ የሟቾች ቁጥር ከሁሉም ወገን በአጠቃላይ 800 መድረሱ እየተነገረ ይገኛል። በምዕራፍ 1 ቆይታችን ብርቱካንና አየር ትንበያና መዳረሻ ከተማ ጥቆማን አይተናል። የምዕራፍ 2 መሰናዶቻችን መካከል የዘመን መልክን አሁን አድምጠናል። የሀገር ውስጥ ዳሰሳ መሰናዷችንም ተከታዩን ሰዓት ጠብቆ የሚደርስ ይሆናል። አብራችሁ እንድትቆዩ ነው በአክብሮት የምንጋብዛችሁ። ሀሳብ፣ አስተያየት፣ ጥቆማ እንደው ይሄንን ብትመለከቱት በዜናም በዳሰሳም የምትሉን ካለ ሀሳብ አስተያየቶቻችሁን ለመቀበል የስቱዲዮ ስልኮቻችን ዝግጁ ናቸው። ስልኮቻችንን ለማስታወስ ያህል 011 668 46 22 ወይም 011 666 35 82 ላይ ብትደውሉልን ሀሳብ አስተያየቶቻችሁን ተቀብለን ወደ እናንተ መልሰን የምናደርስ ይሆናል። የምትገኙት ዘረታ 97.6 ኤፍኤም ላይ የዘወትር በሰዓት የሚቀርበው የትርታ ቁርስ መሰናዷችን ነው። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የዚህ ሰዓት አጋሮቻችን ሆነው አብረውን እየሰሩ የሚገኙ ተቋማት አሉ። ማን እንደ እናት የሚለን እናት ባንክ አንዱ ነው። ዘርፈ ብዙ የባንክ አገልግሎቶችን በመስጠት ታውቁታላችሁ። እናት ባንክን እንግዲህ ከእናት ባንክ ጋር ስሩ፣ ስኬታማ ሁኑ እያለ ይገኛል። ከወለድ ነጻ የባንክ አገልግሎት ለሚፈልጉ የማህበረሰብ ክፍሎች ኡሚ በተሰኘው ከወለድ ነጻ የባንክ አገልግሎት ክፍል አገልግሎት ይሰጣል። ተማሪዎች ደግሞ ያለምንም ችግር ክፍያቸውን የሚያቀላጥፉበት፣ ወላጆችም ከልጆቻቸው ጋር የሚገናኙበት እናት መላንም አስተዋውቋል። እናት ባንክ አጋራችን ስለሆነ እናመሰግናለን። ሌላኛው የሰዓት አጋራችን ራይድ ትራንስፖርት ነው። ራይድ ትራንስፖርት በ8294 ተደውላችሁ ወይም በራይድ አፕሊኬሽን አዝዛችሁ የፈለጋችሁበት ቦታ መንቀሳቀስ ትችላላችሁ። አሁን ደግሞ ከባህር ማዶ በልዩ ልዩ ምክንያት ወዳጅ ዘመድ ወደ ሀገር ቤት መጥቶ እነሱን ለመቀበል ጊዜ ቢያጥሮ ባሉበት ነው ወደ 8294 በመደወል ወይም በራይድ አፕሊኬሽን በማዘዝ እንግዳውን ተቀብለው ያሉበት ቦታ ድረስ ማምጣት የሚችሉበትን አሰራር ዘርግተዋል። ይህ ብቻ ሳይሆን ለደህንነቱ ለእንግዳዎቹ ደህንነት ሲባል የት እንደደረሱ መከታተልም ይችላሉ ማለት ነው። 8294 ራይድ ትራንስፖርት ለፈጣን የትራንስፖርት አማራጭ እያላችሁ ይገኛል። ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ የምትገኙት። ውድ አድማጮች እያደመጣችሁን ስለሆነ እጅግ አድርገን እናመሰግናችኋለን። ቀደም ሲል እንግዲህ የአጋሮቻችንን መልእክትና እንዲሁም ደግሞ የሰዓት ወጃውን ተከታትለን ተመልሰናል። አሁን በቀጥታ የምናልፈው ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎችን ወደ እናንተ የምናስደምጥበት ሰዓት ላይ ነን። እንግዲህ በ2018 በጀት ዓመት ብቻ በ6 ወር ውስጥ ከ8000 በላይ የሚሆኑ ቅሬታዎችን መቀበሉን የገቢዎች አስታውቋል። ከዛም ባለፈ ደግሞ የፍትህ ስርዓቱ ሪፎርም የሲቪል ማህበረሰቦች ድርጅት የልማት ዲሞክራሲ ስርዓት ግንባታ ላይ ከፍተኛ ሚና እንዳለው ተነግሯል። ከውጭ ደቡብ ሱዳንን የተመለከተ ዜናዎች አሉ። በተለይ ከታጣቂዎች ጋር ተያይዞ የተፈጠሩትን ዜናዎች እንዲሁም በመጨረሻ ዜናችን ላይ ከኬር ስታርመር ጋር የተያያዙ ዜናዎችን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ አሁንም በአክብሮት እየጋበዝን ወደ ቀዳሚ የሀገር ውስጥ ዜናችን እናልፋለን።
ቀዳሚው የሀገር ውስጥ ዜናችን የሚሆነው የፍትህ ስርዓትን የተመለከተ ነው። የፍትህ ስርዓቱ ሪፎርም የሲቪል ማህበረሰብ ድርጅት በልማትና ዲሞክራሲ ስርዓት ግንባታ ላይ ገንቢ ሚና የሚወጡበትን አስቻይ ሁኔታ መፍጠሩን የፍትህ ሚኒስቴር ሀና አርአያ ስላሴ ገለጹ። አምስተኛው የሲቪል ማህበረሰብ ድርጅቶች ሳምንት ራስን መቻል ለዘላቂ ሰላምና ለአካታች ልማት በሚል መሪ ሀሳብ ከየካቲት 26 እስከ 28 ቀን 2018 ዓ.ም በአዲስ ዓለም አቀፍ ኮንቬንሽን ማዕከል ይካሄዳል። በዳኝነትና ዲሞክራሲ ተቋማት ቅንጅት ላይ የሚያተኩር ሀገራዊ መድረክ በአዲስ አበባ መካሄድ ሲጀምር የፍትህ ሚኒስቴር ሀና አርአያ ስላሴ ከኢዜአ ጋር ባደረጉት ቆይታ እንደገለጹት ሀገራዊ ለውጡን ተከትሎ በፍትህ ስርዓቱ ላይ የተወሰዱ የህግ አሰራር ማሻሻያዎችን በሲቪክ ምህዳሩ ላይ አስቻይ ሁኔታ ፈጥሯል ብለዋል። በዚህም ሲቪል ማህበረሰብ ድርጅት በሰላም በልማት ዲሞክራሲ ስርዓት ግንባታ የሚኖራቸው ሚና በማሳደግ በነጻነት ተደራጅተው የሚሰሩበት ምህዳር መፍጠር መቻሉን አስታውቋል። የሲቪል ማህበረሰብ ድርጅቶች አዋጅ ቁጥር 1113/2011 ዓ.ም የመደራጀት ነጻነትና መብት የሚያጎናጽፍ ምህዳር መፍጠር ያስቻለ የአሰራር ስርዓት እንደሆነም ተናግረዋል። ይህም የሲቪል ማህበረሰብ ድርጅቶች ከዚህ ቀደም ይታይበት የነበረውን ቁጥጥርን ማዕከል ያደረገ እይታ በመቀየር መደራጀት ለሚሹ ዜጎች አስቻይ የስነ ምህዳር እንደተፈጠረ ነው ያነሱት። ከሀገራዊ ለውጡ በፊትም በህገ መንግስቱ የተቀመጠውን የመደራጀት መብትና ነጻነት የሚቃረሩ አሰራሮች እንደነበሩ አውስተው አዋጁ መተግበሩ የማህበረሰቡን ድርጅቶችን የአሰራር እይታ እንደሚቀይረው ነው ያነሱት። በዚህ ደግሞ የሲቪል ማህበረሰብ ድርጅቶች በኢትዮጵያ ሰላምና ዲሞክራሲ ስርዓት ግንባታ እንዲሁም በተለያዩ የልማት መስኮች የስራ አድማሳቸውን የሚያሰፉበት አስቻይ ሁኔታ መፍጠሩን አስረድተዋል። ላብነትም በ2013 ጠቅላላ ሀገር አቀፍ ምርጫ ላይ የሲቪል ማህበረሰብ ድርጅቶች የተጫወቱት ገንቢ ሚና ተጠቃሽ የዲሞክራሲ ስርዓት ግንባታ አስተዋጽኦ መሆኑን አውስተዋል። ለሰባተኛው ጠቅላላ ምርጫ ስኬትም በዲሞክራሲያዊ ስርዓት ግንባታ የሚሰሩ ድርጅቶች ካለፈው ምርጫ ካገኙ ተሞክሮ በመነሳት ገንቢ ሚና እንዲወጡ እንደሚጠበቅም ነው ያስገነዘቡት። በ2018 በጀት ዓመት በ6 ወር ውስጥ ከ8000 በላይ የቅሬታ ጥቆማዎችን መቀበሉን የአዲስ አበባ ንግድ ቢሮ ገልጿል። የአዲስ አበባ ንግድ ቢሮ በከተማ ውስጥ ያለውን የኑሮ ውድነት ለመቆጣጠር ያስችለው ዘንድ በርከት ያሉ ስራዎችን እየሰራ ይገኛል። ከነዚህ መካከል የቅዳሜና እሁድ ገበያ በስፋት ግልጋሎት እየሰጠ የሚገኝ አሰራር ነው። ቢሮ ታዲያ ለነዚህ አሰራር ስኬታማነት ያግዘው ዘንድ ከማህበረሰቡ አስተያየትና ጥቆማ መቀበያ አጭር የስልክ መስመር 8588ን ዘርግቷል። ይህንን የስልክ መስመር በመጠቀም ማህበረሰቡ ይህንን ቁጥር እየተጠቀመ አስተያየትና ቅሬታቸውን እያቀረበ እንደሚገኝም ተገልጿል። በያዝነው የ2018 በጀት ዓመት የመጀመሪያ 6 ወራት በዚህ የአጭር ስልክ መስመር በመጠቀም ከ8000 በላይ ቅሬታዎች ወደ ቢሮ መምጣታቸውን የተናገሩት የአዲስ አበባ ንግድ ቢሮ ኮሚኒኬሽን ዳይሬክተር አሸናፊ ብርሃኑ ናቸው። ከነዚህ ቅሬታዎች መካከል 80 በመቶ የሚሆኑት ኦንላይን በሚሰጡ የቢሮ አገልግሎት አማካኝነት ለንግድ ፍቃድ ለማውጣት ለማደስ እንዲሁም ከሲስተም ጋር የተያዙ ችግሮችን ለማመልከት እንደሆነ ነው በተለይ አቶ አሸናፊ ብርሃኑ ለትርታ የተናገሩት። ከቅዳሜና እሁድ ገበያ ጋር በተያያዙ የሚነሱ ቅሬታዎችም እንዳሉ አቶ አሸናፊ አክለው ገልጠዋል። ከቀረቡት ቅሬታዎች መካከልም 100 በመቶ በሚያስብል ደረጃ መፍትሄና ምላሽ ተሰጥቷል ባይባልም በተወሰነ መልኩ ለሚገጥሙ ችግሮች መፍትሄ እየተሰጡ መሆኑንም አክለዋል። በመሆኑን ማንኛውም ቅሬታ በሚኖርበት ወቅትም 8588 ነጻ የስልክ መስመር ላይ በመደወል ቅሬታዎችን ማቅረብ እንደሚችሉ በተለይ ለትርታ ተናግረዋል ስትል ባልደረባችን በፍቅር ግዛቸው ዘግባለች። አድማጮች ቀደም ሲል የሀገር ውስጥ ዜናዎችን ነበር ወደ እናንተ ያደረስ ነው። አሁን ደግሞ ከባህር ማዶ ወዳገኘናቸው ዜናዎች እናልፋለን። የአፍሪካ ጉዳዮችን ስናስቀድም ደቡብ ሱዳን እናገኛለን። በደቡብ ሱዳን ማንነታቸው ያልታወቀ ታጣቂዎች በፈጸሙት ድንገተኛ ጥቃት በሰሜናዊ የሀገሪቱ ክፍል የመንግስት ኃላፊዎች ጨምሮ ቢያንስ 169 ሰዎች መገደላቸውን የሀገሪቱ ባለስልጣናት ገለጹ። ጥቃቱ የተፈጸመው ሩዌንግ ተብሎ በሚጠራው ግዛት መሆኑን የግዛቲቱ ቃል አቀባይ ጄምስ ሞናሊካ ጄምስ ተናግረዋል። የጥቃቱ ፈጻሚዎች ከጎረቤት ግዛት የመጡና ከተቃዋሚ የሱዳን ነጻነት ጦር ጋር ግንኙነት ያላቸው ወጣቶች ሊሆኑ ይችላሉም ተብሏል። የሱዳን የነጻነት ጦር ግን የሀገሪቱን ግጭቶች ከፖለቲካ ጋር ያነካኩ ነው በሚል የቀረበበትን ክስ አስተባብሏል። የተባበሩት መንግስታት ጉዳዩን አስመልክቶ ደቡብ ሱዳን ወደ እርስ በርስ ጦርነት ለመመለስ ጫፍ ላይ ነች በማለት
በተደጋጋሚ ማስጠንቀቁ ይታወሳል። ቃል አቀባዩ እንዳሉት ከሟቾች መካከል 79 የሚሆኑት ደግሞ የመንግስት ታጣቂዎች እንደሆኑ ተጠቁሟል። ቀሪዎቹ 90 ሟቾች ደግሞ ህጻናት፣ አዛውንትና ሴቶች ናቸው ተብሏል። 15 የቆሰሉ ሰዎች ለሕክምና ወደ አብዬ ግዛት እንደተወሰዱም ነው በዜናው ላይ የተጠቆመው። በተለይም ደግሞ ጥቃቱን መመከት ያልተቻለበት ሁኔታ የአካባቢው የፖሊስ አዛዥን ጨምሮ በርካታ ፖሊሶች በጥቃቱ እንደተገደሉ ቢቢሲ ዘግበዋል። በመጨረሻም ፕሬዚዳንት ዶናልድ ትራምፕ ዩናይትድ ኪንግደም ጠቅላይ ሚኒስትር ቅር መሰኘታቸውን ተናገሩ። ኬር ስታርመር እስራኤልና አሜሪካ በኢራን ላይ ጥቃት መፈጸማቸውን ተቃውመዋል። ጠቅላይ ሚኒስትሩ በኃይል መንግስት መቀየር የማይቻል ነው ሲሉም ተችተዋል። ሁሉን ነገር በህግ አግባብና መሰረት ማድረግ እንደሚገባም ታሪክ ያስረዳል ሲሉ ሀሳባቸውን ገልጸዋል። ይህን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኬር ስታርመር በጣም ቅር ተሰኝቻለሁ ሲሉ ለእንግሊዙ ጠቅላይ ሚኒስትር ወቀሳቸውን አቅርበዋል። ስታርመር ጠቃሚ ሰው አይደለም ሲሉም ነው ትራምፕ የተቿቸው። በኃይል መንግስት መቀየር የማይቻል ነው ሲሉ ስታርመር የተናገሩ ሲሆን ትራምፕ ይህንን አቋም ከምንወዳት ዩናይትድ ኪንግደም እጠብቃለሁ ብዬ አልገመትኩም ብለዋል። ዩናይትድ ኪንግደም ለአሜሪካ ከልክላው የነበረውን የሮያል አየር ማረፊያ ጦርነቱ ከተጀመረ በኋላ መፍቀዷንም የቢቢሲ ዘገባ አመላክቷል።